ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ እንደ ሁል ጊዜው በጣም ምርጥ የሆነ የተለያየ በሁለት አይነት አንድ ማንጎ ግን በሁለት አይነት መንገድ የጁስ አሰራር ምርጥ የሆነ ስሙዚ ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ስሙዚውን ወይ ደግሞ ማንጎ ጁሱን ለማዘጋጀት የሚያስፈልገን ግብአት በዋናነት ማንጎ ነው። እንደዚህ ማንጎዎች አዘጋጅቼ ያቀርባለሁኝ። ማንጎውን በደንብ ንጹህ አድርገን ማጠብና ማዘጋጀት አለብን። አጥበን ካዘጋጀን በኋላ በመቀጠል በደንብ የበሰለ ማንጎ ነው እንቆራርጥና እናዘጋጃለን ማለት ነው። እየቆራረጥን በደንብ ማንጎዎቹን ካዘጋጀን በኋላ ምንድነው የምናደርገው? ይዘን ወደ እቃችን ላይ እናደርጋለን ማለት ነው። እንግዲህ ማንጎ በጣም በውስጡ ብዙ ባለው ንጥረ ነገር ብዙ ቫይታሚኖች በጣም ለሰውነት የሚጠቅም ነገር በውስጡ አለው። ማንጎ አይታችሁ ከሆነ ከሌሎች ሁሉ አትክልቶች ወይም ከሌሎች ሁሉ ፍራፍሬዎች ለየት ያለ ጣዕም አለው፣ የሚጣፍጥ በእንደዛውም ልክ ደግሞ በጣም ብዙ በውስጡ ጥቅም ያለው ነው ማለት ነው። ስለዚህ በጣም ቆንጆ ነው። አልፎ አልፎ እንደዚህ ያለውን እንደ ማንጎ ያለውን ጁስ በስሙዚ መልክ እንደዚሁም በጁስ መልክ አድርገን ብንጠቀም ብንፈልግም ቆራርጠን ብንመገብ እንችላለን ማለት ነው። እኔ ለዛሬ በሁለት አይነት መንገድ በቀላሉ ስሙዚ ልናዘጋጅ የምንችልበትን መንገድ ነው ይዤላችሁ ወደ እናንተ ጋር ብቅ ያልኩት ማለት ነው። ማንጎ በጣም በሰል ያለ ነው፣ ውስጡ ቆንጆ ነው፣ እንዲሁም ደግሞ በጣም የሚጣፍጥ ነው ማለት ነው። ማንጎ ሲበስል በበሰለ ቁጥር በጣም መጣፈጡን እየጨመረ ነው የሚሄደው። ማንኛውም ፍሩት አትክልቶች ማለት ነው፣ ፍራፍሬዎች ማለት ነው። ማንጎም እንደዚህ በእንደዚህ ደረጃ ከበሰለ ውስጡ ያለው የመጣፈጥ ጣዕሙ በጣም ጭምር ያለና በጣም በደንብ የሚጣፍጥ ነው ማለት ነው። እንደምታዩት በዚህ መልክ ማንጓችንን ከትፈን ካዘጋጀን በኋላ ምንድነው የምናደርገው? ቀጥታ ወደ መፍጨቱ ነው የምንሄደው ማለት ነው። ወደ መፍጫችን እቃ ላይ ማንጓችንን የሚበቃንን ያህል እንጨምራለን። የሚያስፈልገንን የሚበቃንን ያህል ማለት ነው። በደንብ ውፍር ያለ ቆንጆ የሆነ በቃ ስንጠጣው ያዝ የሚያደርግ እንደ ምግብነት በቃ የሆነ እንዲሆን አድርገን ነው እንዳይቀጥን አድርገን የምንሰራው። እዚህ ጋር ማንጓችንን ከጨመርን በኋላ አንድ ኩባያ ዮገርት ወይም ደግሞ እርጎ እንጨምርበታለን ማለት ነው። ከዛ እዚህ ጋር ወተት እንጨምርበታለን። የተጠቀምኩትኝ አልመንድ ሚልክ የተጠቀምኩትኝ እሱን አንድ ላይ አድርገን እንፈጫለን ማለት ነው። ከዛ በደንብ ማንጎን ይዘን እንደዚህ ከፈጨን በኋላ በዮገርት በእርጎ እንዲሁም ደግሞ በአልመንድ ብትፈልጉ አልመንዱን ባታገኙ ወተት መጠቀም ትችላላችሁ ማለት ነው። እኔ የአልመንዱም ጣዕም እንዲኖር እንዲሁም ደግሞ በአልመንድ ውስጥ ያለው ጥቅም ደግሞ በጁስ ውስጥ ለማግኘት ስለፈለኩ ነው የተጠቀምኩት። አልመንድ ማታገኙ ከሆነ ወተት መተካት ትችላላችሁ ማለት ነው። ግዴታ አልመንድ ሚልኩ መሆን አይጠበቅበትም። በጣም ወፍራም ነው እንደምታዩት ማለት ነው። እንደዛው ደግሞ በጣም ጣዕሙ ደግሞ ልዩ የሆነ ጣዕም ነው ያለው። ምንም አይነት ጣፋጭ አልጨመርንም። ጣፋጭ የማንጨምርበት ምክንያት ቅድም እንደገለጽኩትኝ ማንጎ በጣም ይጣፍጣል። ምክንያቱም በሰል ያለ ማንጎ ስለሆነ ምንም አይነት ማጣፈጫ ስኳርም ማረብ መጨመር አያስፈልገንም ማለት ነው። እንደዚህ በውስጣቸው ተፈጥሯቸው ጣፋጭ የሆኑ ፍራፍሬዎችን ስንጠቀም ከዛ እዚህ ጋር የምትመለከቱት ተልባ ነው የምጠቀመው። ማንጎ ላይ አንድ የሾርባ ማንኪያ ተልባ ተጠቅም ያለው ማለት ነው። ከዛ እዚህ ጋር አልመንድ ሚልክ የተጠቀምኩት ማለት ነው። ቀደም ብዬ ከዚህ 2-3 ወደ ኋላ ቪዲዮ ላይ ተልባውን ለጁስ ለተለያየ ለሚጠጣ ተልባ ያተዘጋጀ ብዬ እሱን ተልባ ነው አዘገጃጀቱን ከፈለጋችሁ ወደ ኋላ ፔጅ ላይ ገብታችሁ የተልባ አዘገጃጀት የሚለውን ፈልጋችሁ ማግኘት ትችላላችሁ ማለት ነው። ከዛ ማንጎ ትንሽ ያነሰው ስለመሰለኝ ጨምርኩበትኝ። ይሄም እንደዛው በጣም ወፍራም በደንብ በቃ ምግብ እንደ ቁርስ ሰዓት በምንጠቀም እንግዲህ እንደ ጁስ ያለ ነገር ብዙ ጊዜ ብሬክፋስት ላይ ወይ ደግሞ ቁርስ ሰዓት ላይ ለምንጠቀመው ሌላ አብሮት እንኳን መብላት የሚያስፈልገን ምግብ አያስፈልገውም። እሱን ብቻ በመጠቀም በራሱ ወዳችንን ጥግብ ያደርገናል። እንደዚሁም ደግሞ በቃ የመረሃብም ስሜት አይሰማንም። እንግዲህ ማንጎ በራሱ እንዳልኩትኝ በተፈጥሮ በጣም ብዙ ንጥረ ነገሮች ቫይታሚኖች ያለው ነው። በፋይበርም እንደዚሁም ደግሞ በፋይበርም የበለጸገ ነው ማለት ነው፣ በውስጡ ባለው አማካኝነት ማለት ነው። ሌሎች ደግሞ ግብአቶች ደግሞ በካልሲየም የተጠቀምነው ሚልኩ የተጠቀምነው ደግሞ ተልባው ደግሞ ኦሜጋ 3 እንደዚሁም ደግሞ በውስጡ በጣም ብዙ ቅባትነት ያለው ስለሆነ
ከሁለቱም እንግዲህ የተለያየ አይነት ጥቅሞችን በማግኘት ሊጠቅመን የሚችል ለየት ያለ በጣም ምርጥ የሆነ ጤናማ የሆነ የጁስ አሰራር ማለት ነው። ባዶውን ማንጎን ዝም ብለን ጨምቀን ከምንጠጣ በዚህ መልክ አድርገን ጁሱን ሰርተን ብንጠቀም ለሰውነታችንም ለእኛም የሚጠቅመን ነገር ማግኘት እንችልበታለን ማለት ነው። በኦሜጋ 3 የበለጸገ የማንጎ የጁስ አሰራር፣ በፋይበርም የበለጸገ እንደዚሁም ደግሞ በካልሽየም እንዲሁም ደግሞ በቫይታሚንም እንደዚሁም በፋይበር የበለጸገ ሁለት አይነት በማንጎ ግን በሁለት አይነት መንገድ ጥቅም የምናገኝበት የማንጎ ጁስ አሰራር ማለት ነው። የማንጎ ጁስ አሰራሪ የማንጎ ጁስ ስሙዚ አሰራሪ ይህን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱኝ፣ ደግፉኝ ብዬ እላችኋለሁኝ። በጣም ልዩ ነው፣ ትወዱታላችሁ። ሰርታችሁ ሞክሩት። በጣም ማንጎን ባዶን ከምትሰሩት በተለይ በተልባው የተሰራው ጁስ በጣም ምርጥ ነው፣ ልዩ ነው። በኦሜጋ 3 የበለጸገ እንደዚሁም በፋይበር ማለት ነው። ሌላኛው ደግሞ አንደኛው ደግሞ በካልሽየም በቫይታሚን በፋይበር የበለጸገ ምርጥ የሆነ የጁስ አሰራር ማለት ነው። በጣም ልዩ ነው፣ ትወዱታላችሁ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት ልዩ እንደሆነ ልነግራችሁ አልችልም። በድጋሚ ሰርታችሁ ሞክሩት። በጣም ወፍራም ነው። ምንም አይነት ብዙ እንዲቀጥን አታድርጉት። ወፈር አድርጋችሁ አዘጋጁት። ለቁርስ በሉት፣ ለመክሰስ፣ ለልጆች ለአዋቂ ተመራጭ የሆነ ምርጥ የሆነ የማንጎ ስሙዚ የማንጎ ጁስ ስሙዚ አሰራሪ በድጋሚ ይሄን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ስራዎቼ በሁሉም ጋር እንዲደርስ ይረዳኛል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም